ይችን ቅድስት በደንብ እንድታውቋት አንዴ ላስጠራችሁ ስሟን። ቅድስት በሉ ታኦድራ። ልጆች ለምትወልዱ ሴት ልጅ ለምትወልዱ ስማችሁን ለቅዱሳን በእነዚህ አይነት ቅዱሳን ስሞች ሰይሙ። እሺ ታኦድራ ብትሏት አንድ ልጃችሁን በህይወታቸው ወደፊት ሲያደርጉ የሚመጣባቸውን ቻሌንጆች ይወጣሉ። ለምን? የቅድስቷን የታሪክ ብቻ ከነገራችሁ ጠንካራ ልጅ ማግኘት ትችላላችሁ። ስም በራሱ ይደግፋል። ታውቃላችሁ አይደል? እሺ ከእግዚአብሔር ከሁላችን ጋር ይሁን። በግብጽ ኦርቶዶክስ ኮፕቲክ ኦርቶዶክስ ቸርች ላይ የዚች ቅድስት ከሌሎች ቅድስት ወይም በቤተ ክርስቲያን የቅድስና ማዕረግ ካገኙ ቅዱሳን እናቶች መካከል የትዕግስት እመቤት በመባል ትታወቃለች። የምን እመቤት? ድጋሚ በሉ እስቲ የትዕግስት እመቤት በሉ። እህቶቼ እናቶቼ የትዕግስት እመቤት ያድርጋችሁ። ሰምቶ መቻልን ያድላችሁ። አይቶ ማለፍን ያድላችሁ። ብዙ ከማውራት ብዙ መስማትን ያድላችሁ። የትዕግስት እመቤት ትባላለች። ማን? ቅድስት። በደም እንድትለምዱ ነው ስሟን። እስቲ በሏት ጎሽ። እስቲ በሉ እናቶች። አያችሁ አንዳንድ ጊዜ ቅዱሳን እንደ ልጆች ላይ ነው የሚያድሩት። አያችሁ በረከታቸው የሚያድረው ልጆች ቀድመዋችሁ በደንብ ጠሩ። እስቲ ቅድስት ታኦድራ በሉኝ እናንተ ወንድሞቼ። እስቲ ቅድስት ታኦድራ በሉ። ስሟ አይረሳም አይደል? ቅድስት ታኦድራ የትህትና እመቤት ትባላለች። የምን እመቤት? እስክንድርያ ነው ያደገችው ግን ግብጽ ነው። እና እናት አባቷ ምን አይነት ባል ማግባት አለባት ብለው በጥንቃቄ ያሳደጓት ልጃቸውን ለመዳር ያስቡና ይጨነቁ ነበር። ወላጆች ልጆቻችሁ ላይ ኢንቨስት አድርጉ። እናንተ ልጅ ከወለዳችሁ በኋላ መኖር ያለባችሁ ለልጆቻችሁ ነው። የልጆቻችሁን ጓደኛ ማወቅ አለባችሁ። የልጆቻችሁን ውሎ ማወቅ አለባችሁ። ማናት ጓደኛዋ? ማን ነው ጓደኛው ብላችሁ ጠይቁ። ያለበለዚያ ከሆነ ዓመት በኋላ ልጅ ያንተ ገንዘብ አይሆንም። እመነኝ። ሰማችሁኝ አይደል? አዎ አሜሪካን ስኩል፣ ራሺያን ስኩል ምናምን ስኩል እያሉ ያስተምሯቸዋል ልጆቹ እንግሊዘኛ ቋንቋ ነው የሚያውቁ እንጂ ግብረ ገብ የላቸውም። ከሆነ ዓመት በኋላ ውሻ የሚታሰርበትን ሰንሰለት በአንገቱ ያደርጋል። የሆነ ሻሽ አስሮ ሎቲ አንጠልጥሎ ሰፊ ሱሪ ለብሶ ከዛ በኋላ ሲጋራ የሚስብ ጋንጃ የሚያጨስ የሚጦስ እንደዚህ አይነት ትውልድ ነው የምናፈራው። ግብረ ገብ አድርጓቸው፣ ውሏቸውን ወቁ። ሰማችሁኝ አይደል? በደም ልጆቻችሁ የእናንተ ነገ ገንዘብ እንዲሆኑ ቢያንስ አባት በልጁ ማረፍ አለበት። እውነት አሰብ ይው በረሃ ጠብሶት። በተለይ ልጆች በደም ስሙ። እናት የልጅነት መልኳን ከለሯን አታ አንቺን እያሳደገች አንቺ ለእናትሽ መተሽ መጦር ማትች ከሆነ ተምረሽ ለእናትሽ ተምረሽ አባትሽን የምታግዢ ካልሆንሽ እናንተ መወለድ ምን እንደሆነ ግን አይገባኝም። ደሞ እንዲሰላችሁ መነኩሴ ስለሆንክ ልጅ ጠልቼ እንዳይመስላችሁ። እግዚአብሔር ከሁላችን ጋር ይሁን። አንድ ነገር ልበላችሁ። የትዕግስት ምን አልኩኝ? እመቤት በሏ። የምን እመቤት? እናት አባት ልጃችንን እንዳራት አሉ። እሷ ግን እናት አባት ሳያውቅ በር ዘግታ ትሰግዳለች፣ ትጸልያለች፣ ትጾማለች። ልቧ ቀድሞ የመነነ ሴት ነበረች። በክርስቶስ ፍቅር ሰማይ የደረሰች ሴት ነበረች። የምትፈልገው አግብታ በዚህ ዓለም መኖር ሳይሆን መንኩሳ በገዳም በምናኔ መኖር ምኞቷ ፍላጎቷ ነበረ። ግን የሷ ፍላጎት ይሁን እንጂ እናትና አባትን አለመታዘዝ ደግሞ ሌላ ወንጀል ነው፣ ሌላ ኃጢያት ነው። እናት አባት ቁጭ አስቃደርጓትና ልጃችን እኛ የምንደሰተው አንቺ ስታገቢ በቤተ ክርስቲያን ስርዓት በቁርባን ስታገቢ በስርዓተ ተክሊል ስትዳሪ ነውና እባክሽን አንድ መልካም ሰው እግዚአብሔርን የሚፈራ ሰው ለክብር የሚበቃ ሰው አግኝተናልና አግቢው አሏት። ሰማችሁ? ከዛ በኋላ ምን አለች? አባዬ እማዬ እኔ እናንተን ካስደሰትኩኝ ግድ የለም በመነኩስ እግዚአብሔርን አስደስተዋለሁ፣ ግን እናንተን ያስከፋው እግዚአብሔርን ማስደሰት አይሆንም። ይሆናል ባይኔ ያየው እግዚአብሔር አባትን ካላስደሰትክ ባይኔ ያላየው እግዚአብሔርን ማስደሰት አትችልም። መጽሐፍ እንደዛ ነው የሚናገረው። መጀመሪያ እናትህን አገልግላት፣
መጀመሪያ አባትን አገልግለው ባይነህ የምታየው ኋላ አንድ ቀን በቃ የሰርጓ ቀን ተቆረጠ። የምታገባውን ሰው አሳዩአት። በቤተ ክርስቲያን ሥርዓት ልቧ ቀርሞ የመነነላት ሴት ጋብቻ አይደለም ነበር የምትፈልገው ምናኔ የምትፈልገው ቅድስት ታኦድራ በቤተ ክርስቲያን ሥርዓት አጋቧትና ከባሏ ጋር መኖር ጀመረች። ከእናት ከአባቷ ቤት ተሸኘች እና አንድ ቀን ሌሊት ላይ እሷ ጸሎት የለመደች ሴት ናት። እንቅልፍ ላይ አይኖቿ አትሰጥም። ትሰግዳለች፣ ትጸልያለች፣ ብዙ ትደክማለች እና ባሌ አለችው ቀሰቀሰችውና እኔ የክርስቶስ ፍቅር ሊያስተኛኝ አልቻለም። የሰማችሁኝ? የጌታዬ ፍቅር ሁል ጊዜ አይኔን ስከድን የሚታየኝ ቁስሉ ነው፣ ጅራፉ ነው፣ ግርፋቱ ነው፣ ሐሞቱ ነው፣ መከራው ነው፣ አክሊለ ሦኩ ነው፣ የተሸከመው እርጥብ መስቀል ነው፣ መውደቁ ነው፣ መነሳቱ ነው። ሲተፉበት ይታየኛል። ምራቅ ሲተፉበት፣ ፊቱን ሸፍነው በጥፊ ሲመቱት፣ ሲንገላታ፣ ደሙ ሲፈስ፣ አጥንቱ እስኪቆጠር ሲገረፍ፣ መከራው ሕማሙ ይታየኛል። የጌታዬ ፍቅር ሊያስተኛኝ አልቻለም። እባክህ ተነስና ወደ ቤተ ክርስቲያን እንሂድ ትለዋለች። ሰማችሁ? እንዴት አይነት ሚስት ናት! ሌሊትን አንተኛ ተነስተን እግዚአብሔር እናምልከው ምትል እባክህ ተነስ፣ በእግዚአብሔር ፊት እኔም አንተም እንቆም። እንዲህ ነው የሚለው የሉቃስ ወንጌል። ዘካርያስ በእግዚአብሔር ፊት ቆሞ ነበር ይላል። ዘካርያስ ወደ ቤተ እግዚአብሔር ሲመጣ ሚስቱ ኤልሳቤጥም ለአምልኮ ከዘካርያስ ከባሏ ጋር በቤተ መቅደስ ጠፍታ አታውቅም። ባልና ሚስቶች ለአምልኮ አብረው መቆም ከጀመሩ እግዚአብሔር ይባረካቸዋል። አብረው የሚቆሙ ከሆነ በቤታቸው በእልፍኛቸው እግራቸው የሚቆምበትን ለቅድስና የመረጡትን የጸሎት ቦታ ይዘው ከመኝታቸው በፊት ስለ ትዳራቸው መቃናት፣ ስለሚያገኙት ልጅ፣ ስለሚሰሩት ስራ፣ ስለሚኖሩት ኑሮ እግዚአብሔርን በማምለክ ጸሎት የሚጸልዩበት ስፍራ አብረው የሚንበረከኩበት ስፍራ በቤታቸው ካላቸው በህይወት ዘመናቸው ማንም የማይቋቋማቸው ሰዎች ይሆናሉ። በቀን ወደ ከፍታ የሚወጡ ስኬታማ ባለትዳሮች ይሆናሉ። ከኔ ጋር ናችሁ? አዎ። እና ታኦድራ ባሏን ቢያላት አንቺ ሴትዮ ትላንትና ቤተክርስቲያን አብረን ሄድን ቆረብን፣ ዛሬ ደግሞ ሰንበት አይደለም። ለምንድነው በየቀኑ ካንቺ ጋር ምናኔ ነው ጋብቻ ነው ምንድነው አርጊኝ ምትይ? ከሄድሽ አንቺ መሄድ ትችላለሽ፣ እኔ ግን ደክሞኛል። እምቢ አላትና በዛ ውድቅት ሌሊት ለብቻዋ ተዋት። በጣም መልካምና ቆንጆ ሴት ነበረች ይላል። መውጫና መግቢያዋን የሚከታተል በልቡ በሐሰት ዝሙት የተነደፈ በውበቷ የተማረከ የወደዳት አንድ ሰው ነበረ። ሌሊት ቤተክርስቲያን እንደምትሄድ ሰዓት አጥንቷል። መንገድ ላይ ጠብቃታል። ለካ ልብ አድርጉ። ቅዱስ ጳውሎስ ባልና ሚስቶችን በመከረበት በአንደኛ ቆሮንቶስ ምዕራፍ 7 ላይ ሰይጣን እንዳይፈትናችሁ አትለያዩ አለ። ማን እንዳይፈትናችሁ ምን አትበሉ አለ? አትለያዩ። ለጸሎትም ቢሆን አብራችሁ ቁሙ ነው ያለ። እና ባል ቤተክርስቲያን እንኳን ሸኝቷት ቢመጣ ወንድ ነበር። ይችላል አይችልም? ተመልሶ መተኛት ይችላል። ናያችሁ? ለፈተና ተዋት፣ ለአውሬ ተዋት። እና ያ የሚፈልጋት ወንድ አንድ ቀን ቦታ ይጠብቃል። ሌሊት ቤተክርስቲያን በዛ ሰዓት ማለዳ እንደምትሄድ ያውቃል። ሰዓቱን ጠበቀና በመንገድ ላይ ይዞ የሚፈልገውን የሥጋ ፍላጎቱን ፈጸመ፣ አስነወራት። ወደቀች። ወደድኩሽ እንዳላት ናቃት፣ ተፋባት፣ ረገማት፣ ሰደባት፣ አንቋሸሻት፣ ከክብር ማሳነሳት። እንዲህ አድርጎ ገፍትሯ ትቷት ሄደ። ዓለም ተጠቅማባችሁ እንደ ሸንኮራ አገዳ መጣ ሳተፋ ወደ እግዚአብሔር ብትመለስ ይሻላል። ሴትነትሽን፣ ልጅነትሽን፣ ውበትሽን፣ መልክሽን ትመጣዋለች። ከዛ በኋላ ለማንም እንዳይማይታይ መልክ ትሰጭሽና ትተፋሻለች። እንዳትተፉ ወጣቶች፣ ወጣትነታችሁም ለአማኑኤል ይሁን እና በወደቀችበት እያነባች እያለቀሰች ባሏን አሰበችው። አሁን ተመልሼ ወደ ባሌ ብሄድ እኔ ከክብር ያነስኩ፣ እሱ በቅድስና ያለ ባል ነው ያለኝ። እኔ ለሱ አልገባው፣
አሁን እንዲያ ያለ ሰው ደፈረኝ ብዬ ብነግረው አያምነኝም። ፈቅደሽ ነው ኃጢአት የሰራሽው ብሎ ደግሞ ይንቀኛል። ምን ይሻለኛል? ወደ ቤተ ክርስቲያን እየሄድኩ መንገድ ላይ ነው ፈተና የገጠመኝ። ደግሞ ወደዛ ብሄድም ወደ ቤተ ክርስቲያን ብሄድ ነውረኛ ነኝ። ቤተ ክርስቲያን መግባት አልችልም፣ አቆሽሾኛል። ምን ይሻለኛል አለችና አሰበች። በልጅነት ትመኘው የነበረው ምናኔ ባሏንም ያንንም ሰው ይቅር ለማለት ወደ ቤቷም ወደ ቤተ ክርስቲያን ሳትመለስ በዛ ውድቅት ሌሊት ዝም ብላ በረሃውን ይዛ መጓዝ ጀመረች። ከአንድ ትልቅ ገዳም ደረሰች። የአባቶች ብቻ ገዳም ነው። ሴቶች ወደ ገዳሙ መግባት አይችሉም። ታሪኩ ከቅድስት እንባ መሪና ታሪክ ጋር የሚገናኝ ነው። በጣም ተቀራራቢ ታሪክ አለው። እና ጠየቀች፣ ይሄ ገዳም ምንድነው አለች። የአባቶች ገዳም ነው። በዚህ ገዳም ሴቶች መግባት አይችሉም። የሴቶች ገዳም ደግሞ አለ። ከዚህ ደግሞ የብዙ ቀናት መንገድ ነው፣ ሩቅ ነው ብሎ ነገሯት። የግብጽ በረሃ ደግሞ ባድ ነው። እንዲህ አለች፣ ከዚህ ገዳም ውስጥ መኖር አለብኝ። ያስነወረኝን ሰው ይቅር እያልኩት አምላኬ ይቅር እንዲለው እኔም ይቅር ብየው እግዚአብሔር ይቅር እንዲለው ዘመኔን ሙሉ ጸልይለታለሁ አለች። ለበደላት ሰው ልትጸልይ እኮ ነው ገዳም የገባችው። ላስነወራት ወንድ ይቅርታ ለምን ገባች? ክርስትና ማለት ይሄ ነው። እናቴ ልጅ ለጠላት መጸለይ ነው። ለገፈተሩህ ሰዎች መጸለይ፣ ለተመቀኙህ ሰዎች ለምቀኞቻችሁም ጸልዩላችሁ። እንዳትበሉ ለሚገፏችሁ፣ እንዳትሰሩ ለሚመቀኟችሁ፣ አጥር ለሚያጥሩባችሁ ጸልዩላችሁ። ይሄ ነው ክርስትና። እና ጸጉሯን በበረሃ ድንጋይ ቆረጠች። የሰማችሁ ይናል። ጸጉሯን ቆረጠች። ወንድ መሰለችና ወደ ገዳሙ አንገቷን ደፍታ እንደ አባቶች ድምጿን ቀየረችና ከአባቶች መነኮሳት ዘንድ ቀረበች። አንተ ከየት ነው የመጣኸው? ስምህስ ማን ይባላል ተባለና ተጠየቀ። እሷ ሴት ናት፣ ወንድ መስላ ነው የገባችው። ስሜ ቴዎድሮስ ይባላል። የመጣሁት እንዲህ ካለ ቦታ ነው። ለምን መጣህ? አባቶቼ መስዬ ልኖር ቀሪ ዘመኔን እግዚአብሔርን እያገለገልኩኝ ከአባቶቼ ጋር በሰላም ለማረፍ ነው የመጣሁት ብሎ ነገረ። እንግዲያውስ በዚህ ገዳም መኖር ተፈቅዶልሃል። አባቶች ሲልኩ አቤት፣ ሲጠሩ አቤት፣ ሲልኩ ወዴት እያልክ ታዘዛቸው። ኋላ ተፈትነህ ከተወሰነ ዓመት የአመክሮ ቆይታ በኋላ ደግሞ እናመነኩሳለን። እስከዛው ግን የፈተና ጊዜ ነው፣ በርታና አባቶችን አገልግል ተባለ። ስሙን ቴዎድሮስ ብሎ ቀየረ፣ ታወድራ እና አባቶችን እያገለገለ ለብዙ ዓመት ከኖረ በኋላ አንድም ቀን ድምፁ ሳይሰማ አንድም ቀን ቀና ብሎ መልስ ሳይሰጥ ሁል ጊዜ ለጸሎት በመንበርከክ ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ ያንን ያስነወረኝን ሰው ይቅር በልልኝ እያለች ትጸልይ ነበር። ይቅር በለው፣ ኃጢአቱን አትቁጠርበት፣ እባክህ ጌታ ሆይ ይቅር በለው እያለች ትጸልይ ነበር። ከዛ በኋላ ከሆነ ዓመት በኋላ አባቶች ተሰብስበው ይሄ ቴዎድሮስ የተባለ ረድ ገዳሙን አገልግሏልና ይመንኩስ ተባለና አስኬማ መላእክት መጣና አመነኮሱት። ስሙን አባ ቴዎድሮስ አሉት። እሷ ግን ማናት? መልሱልኝ። ታወድራ ናት። አባ ቴዎድሮስ ተባለ እና ፈተና ገጠማት። በትዳር ውስጥም ፈተና፣ ምንኩስናው ፈተና፣ ክህነቱ ፈተና፣ ሰንበት ትምህርት ቤቱ ፈተና፣ ትዳሩ ፈተና፣ ንግዱ ፈተና፣ ስራው ፈተና። በዓለም መኖር በራሱ ምንድነው? ፈተና የሌለበትን ክርስትና የምትፈልጉ ከሆነ ሌላ ዓለም ክሬት ይደረግላችኋል እንጂ ፈተና የሌለባት ዓለም የለችም። ክርስትና አልጋ ባልጋ አይደለም። ምን ብሏል የክብር ባለቤት? በዓለም ሳላችሁ ምን አለባችሁ? አይቀርም መከራ፣ አይቀርም ፈተና። እናቴ ልጅ ገዳም ብትገቢ ፈተና ይቀልልኛል ብለሽ እንዳታስቢ። የበለጠው ፈተና ያለው ገዳም ነው። እና ፈተና ከዓለም ስትመጣ ሌላ ፈተና ጠበቃ። መልኩን ቀየረና የሰማችሁኝ ነው። ገዳሙ ላይ አንድ ትልቅ ክስ መጣ። ምን የሚል ክስ ይመስላችኋል? አንድ ሴት ሕፃን ታቀፋ እዚህ መነኮሳት መካከል ላለ ለአንዱ መነኩሴ ነው የወለድኩት የሚል ክስ ይዛ መጣች። ሰማችሁ? ከዛ በኋላ መነኮሳቱ ተሰለፉ፣ ተደረደሩ። የገዳሙ አስተዳዳሪ ወይም አበምኔት ይባላል። አበምኔቱ ጥያቄ ጠየቁ። አንቺ ሴት ከዚህ መካከል ላለው አንቺን ያስነወረሽ ይህን ልጅ እንድትወልጂ ያደረገሽ ማን እንደሆነ ታውቂያለሽ? አዎ።
በደንብ ያቸውና ከነዚህ ውስጥ መካከል ማን እንደሆነ ልጇ አባት ንገሪ ስትባል ማን ጋር ሄደች? አቤት ታወድራ ግን ወንድ ናት ሴት ናት? ንገሩኛ። ሴት ናት። በቃ አይቀርልህም ፈተና መጣ። ይሄውና ለዚህ መነኩሴ ነው አባ ቴዎድሮስ ነው እንዲያረጋኝ ብላ ተናገረች። አባ ቴዎድሮስ አንገታቸውን ሰበሩና ምን አሉ? ፈተናውን ለጸጋ አርግልኝ ብሎ ጸለየ። እስቲ ፈተናውን በሉላችሁ። ለጸጋ አርግልኝ። ፈተና ውስጥ የተፈተናችሁ ያላችሁ ለጸጋ ያርግላችሁ። ከዛ በኋላ አሁን አባ ቴዎድሮስ ወይም ደግሞ ቅድስት ታወድራ ራሷን ነፃ ለማድረግ እንዲህ ነው ማለት ያለባት። እኔ እኮ ወንድ አይደለሁም ሴት ነኝ ማለት ትችላለች አይደል? በቂ አይደለ? ሐሰተኛ ናት እኔ ሴት ነኝ እንዴት ብላ ማለት ትችላለች። ራሷን ከገለጠች ግን ከገዳሙ ትባረራለች። ከገዳሙ ከምትባረር ልጁ የኔ ነው ብላ ያልወለደችው ልጅ ምን ማለት አልነበረባት? ማመን። ያልወለደችው ልጅ ለማመን ድፍረት አገኘች። ላስነወራት ሰው ለመጸለይ ድፍረት አግኝታ ኃጢአት ግፍ ለሰራባት ሰው እየጸለየች አይደለም እንዲህ ያደረገች። አባቶቼ አትፍረዱብኝ፣ ስጋ ደካማ ነው፣ ሰይጣን ፈተነኝ፣ ተሳሳትኩኝ፣ ደከምኩኝ። ቅዱስ ጳውሎስ ደግሞ በድካማችን የሚራራ ጌታ አለን ብሎናል። ጌታ እንደ ሰው አይደለም፣ ስንደክም ያበረታናል። እውነት ሐሰት? በድካማችን የሚራራ እኮ ጌታ አለን። በቃ ደከምኩኝ፣ እኔ ሰው ነኝ፣ ተፈተንኩኝ። ስለዚህ አንድ ነገር በእናንተ ፊት ለፊት ይቺ ሴት ቃል ትግባልኝ፣ ልጁ የኔ ነው ብላ የለ? አዎ ልጁን ትስጠኝና እናንተ አባቶቼ በገዳማችሁ ፍርድ የምትፈርዱብኝን ፍርድ እቀበላለሁ አለች። እሺ በይ ስጫቸው ተባለች። ልጁን ሕፃኑን አመጣችና ለማሰጠች ለአባ ቴዎድሮስ ወይም ለታወድራ። አባ ቴዎድሮስ ሕፃኑን አቀፉትና በመስቀል ባረኩት። ምን አሉት? ባረኩት። ጌታዬ ሆይ ይሄ በፈተና የተገኘ ልጅ ነው፣ አንተን እንዲያገለግል አባቶችን መስሎ በገዳም እንዲኖር ፈቃድ ይሁን። መንፈስ ቅዱስ ሆይ ኃይል ሙላበት፣ ጸጋን አሳድርበት ብሎ ባረኩት። ከዛ በኋላ ገዳሙ ምን ወሰነባቸው? ለ7 ዓመት ሕፃኑን እንደያዘ ከገዳሙ ውጭ ወጥቶ እንዲጸልይ ተፈረደበት። ለስንት ዓመት? ባላጠፋው ጥፋት 7 ዓመት ሕፃን ይዞ ሕፃኑን የሚያበላው የለ፣ ሕፃኑን የሚያጠጣው የለ፣ ወተት የለ፣ ምን የለ። በዛ ምድረ በዳ ውስጥ ተፈረደበት። አባ ቴዎድሮስ ሕፃን ይዞ ወዳ እያለቀሰ ጌታ ኢየሱስ ክርስቶስ ሆይ ሰዎች ገፍተውኛል፣ አንተ ግን ደግፈኝ። ሰዎች ፈርደውብኛል፣ አንተ ግን እዘንልኝ። ይህንን ሕፃን ብላቴና ማጠጣ ወተት የለኝምና እባክህን መግበው እያሉ ለሕፃኑ ተጨንቀው እያለቀሱ ወደ አንድ ዋሻ ውስጥ ገቡ ይላል። የሰማችሁኝ ነው? በዛ ዋሻ ውስጥ እግዚአብሔር ሚዳንቋ የምትታለብ ሚዳንቋ ላከላቸው፣ ቶራ የተባለች። ያቺ ቶራ በዋሻቸው ውስጥ ትገባለች። እሳቸው በእጃቸው ላይ ያልቧትና ሕፃኑን እየጋቱ ወተቱን ያጠጡታል። እንዲህ እያደረጉ 7 ዓመት ሕፃኑን በዋሻ ውስጥ በበረሃ ውስጥ ምናኔን እያሳዩት በፈተና መኖር ምን እንደሆነ በጸጋ እግዚአብሔር በጸሎት በቡራኬ ሕፃኑን አሳደጉትና 7 ዓመት ሲሞላው እንግዲያውስ አሁን በበረሃ አይደለም የምንኖረው፣ ልጄ ተነስ፣ በገዳም ነው የምንኖረው ና አሉትና ከ7 ዓመት ቅጣት በኋላ ወደ ገዳማቸው ተመለሱ። ማህበረ መነኮሳቱ ተሰብስበው ፍትሐት ዘወልድ ጸሎተ ንስሐ አድርገው እግዚአብሔር ኃጢአትን ሁሉ ይደምስስልህ፣ ንስሐን ሁሉ ይቀበልልህ አሉና ወደ ገዳማቸው ድጋሚ አስገባ ተብሎ ተፈቀደለት። አባ ቴዎድሮስ ግን አንድ ነገር ተናገረ። ሕፃኑን አደራ ሰጣችኋለሁ፣ በዚህ ገዳም እንዲኖር መጨረሻም እንድታመነኩሱት አደራላችኋለሁ። እኔ ግን የሰራሁት ኃጢአት አንገት ስላስደፋኝ ከቅዱሳን አባቶቼ ጋር በገዳም ልኖር ስለማልችል ከገዳሙ በስተ ምስራቅ ባለው ዋሻ ውስጥ ለብቻዬ እንድኖር ፍቀዱልኝ አለ። አባ ቴዎድሮስ ፈቃድ ይሁን፣ እኛም ፈቃዳችን ነው፣ ለብቻ በዛ ዋሻ ይሁን። ሕፃኑ ግን በገዳም ከአባቶቹን እየተላላከ ይደግ ተባለና ሕፃኑ ወደ ገዳም ገባ። አባ ቴዎድሮስ የእረፍቱ ጊዜ ደረሰ። የምኑ ጊዜ? ወደ ክርስቶስ የሚጠራበት ጊዜ ደረሰ። ሌሊት ሲጸልይ ዋሻው እንደ ፀሐይ ያበራ ነበረ። እንደ ችቦ የሚነድ ብርሃን ይቀጣጠልበት ነበረ።
አንድ ቀን የተለየ ብርሃንና ከዋሻው የሚወጣው መዓዛ ገዳሙን ሁሉ አወከና መነጋገሪያ ሆነ። አባ ቴዎድሮስ የሚጸልዩበት ዋሻ እሳት ተነስቶ ነው እንደሚበራው በጨለማ ምንድነው? እስቲ የሚበራው ምን እንደሆነ ማየት አለብን ብለው ተነስተው ሲሄዱ ለካስ አባ ቴዎድሮስ ቃል ኪዳን ተቀብሎ በሰላም አርፏል። የሚያበራው ምንድነው ካላችሁ አስከሬኑ ነበረ። ለካ እንደ ፀሐይ የሚያበራው እውነት ታበራለች። መገፋት ጥሩ ነው። መጨረሻ ላይ ግን ሞተንም እውነት ምን ትላለች? ነገሩኛ ተዳፍና አትቀር፣ ጨልማ አትቀርም። እውነት ትበራለች። እውነት እና አባቶች ተሰብስበው ሲመጡ ራሳቸውን አስተካክለው ልክ ሰው እንደገነዛቸው ሆነው ነፍሳቸውን ሰጥተዋል። አለቀሱ። ብርሃን እኮ ካስከሬናቸው ላይ የታየ ነው። እንዴት ያለ ቅድስና ማዕረግ ላይ ቢበቁ ነው! እንዴት ያሉ ጻድቅ ቢሆኑና አባ ቴዎድሮስ ብለው ህዝቡ ሁሉ ተገረመባቸው። ከዛ በኋላ እንደ ገዳሙ ስርዓት አጥበን እንገንዛቸው፣ በቅዳሴ እንቅበራቸው አሉና 3 አባቶች ተመረጡና ሊገንዙ አባ ቴዎድሮስን አስኬማ መላእክትን ልብሰ ምንኩስናቸውን ሲያወልቁ ሴት ሆና አገኟት። ምን ሆና አገኟት? ምን ሆና አገኟት? አባ ይቅር በለን፣ አባ ይቅር በለን፣ እኛ አባ ቴዎድሮስ ብለን እስካሁን ድረስ ያልወለደውን ልጅ እንዲያሳድግ 7 ዓመት የፈረድንበት ለካ ሴት ነበረች። ይቅር በይኝ እናታችን እያሉ ሁሉ ተደፍተው በአስከሬን ላይ ይቅርታ ጠየቁ። ማን ነበረ ከቅድስት ታወድራ ጋር? ማ ብቻ ነበረ ለዚህ ሁሉ ክብር ያበቃት? ይሄ ሁሉ ፈተና በትዳርም በምንኩስናም ሲፈራረቅባት ይሄንን ሁሉ ፈተና ያስቻላት ማ ብቻ ነበረ? እሱ ብቻ አብሯችሁ ከሆነ የትኛውንም ፈተና ታልፋላችሁ። እሱ አብሮን ይሁንና ይሄን ክፉ ዘመን ያሻግረን። እሱ አብሮን ይሁንና ከዚህ የፈተና ዘመን ማለፍ ያደርግልን። እልል ብላችሁ እግዚአብሔርን አመስግኑት። የቅዱሳን አባቶቻችን የቅዱሳን እናቶቻችን ጸጋ በረከታቸው ከሁላችን ጋር ይሁን።